ሰላም ጤና ይስጥልኝ የተከበራችሁ የፕራይም ሚዲያ ተከታታዮች፣ ይህ አበይት ጉዳይ ሰኞ ዝግጅታችን ነው። አበይት ጉዳይ በፕራይም ሚዲያ በሳምንት 3 ቀን ሰኞ፣ ሮብና አርብ የሚቀርብላችሁ ዝግጅት ሲሆን አበይት ጉዳይን መከታተል የምትፈልጉ በቴሌቪዥን ከ2 ሰዓት ተኩል የፕራይም ሚዲያ የዕለቱ ዜና በኋላ የሚተላለፍ ይሆናል። ከዛ በተጨማሪ የአበይት ጉዳይ ዝግጅቶችን እና እንዲሁም ሌሎች የፕራይም ሚዲያ ዝግጅቶቻችንን በዩቲዩብ በፌስቡክ እና በቲክቶክ የምታገኙ እንደሆነ እየገለጽን እነኚህ የማህበራዊ ድረገጾቻችንን እንድትከታተሉ ለሌሎችም እንድታጋሩ በዚሁ መልእክታችንን እናስተላልፋለን። ዛሬ እንደተለመደው ከቴዎድሮስ አያሌው ጋር ለውይይት ቀርበናል። ቴዎድሮስ አያሌው በየቀኑ ማስታወቅ መቼም ይበቃል። የሀገር መከላከያ ሰራዊት ድጋፍ ሰጪ ነው። በተለይ በሰሜን ምስራቅ እዝ ከፍተኛ የሆነ አስተዋጽኦ ሲያበረክት ነበረ። የሀገር መከላከያ የክብር አባልም ነው። በአራት ነጥቦች ላይ ነው የምናወራው ዛሬ። የፖለቲካ ፓርቲዎች ለምርጫ ያለመዘጋጀትና የህዝቡ ጥያቄ። እንግዲህ የህዝብ አማራጭ ይፈልጋል። እኛም የፖለቲካ ፓርቲዎች በሚደረገው ከፊታችን በሚደረገው ምርጫ ላይ እንዲሳተፉ የሁሉም የመንግስትም ጭምር ፍላጎት ነው። መንግስት የዲሞክራሲ ምህዳሩን ሰፊ አድርጎታል። ይህንን እድል ተጠቅመው አማራጭ እንዲሆኑና ይህንን አስመልክቶ የምንወያየው ይኖራል። በአማራ ክልል መንግስትና በአማራ ፋኖ ህዝባዊ ድርጅት መካከል የተደረገ ስምምነት እና ይህንን ተከትሎ ያሉ ሁኔታዎች አሉ። እዚህ ላይ የምናወራ ነው የሚሆነው። የወቅቱ የቲፒኤልኤፍ ኪሳራ፣ የወያኔዎች ኪሳራና እንዲሁም ክንፈ ዳኝ የሚባል ቀድሞ የሜቴክ ኃላፊ የነበረ በበርካታ ሙስናዎች ይታወቅ የነበረ የገዢው ፓርቲ አባልም ነበረ። ኢትዮጵያን ሲመራ ነበረ። አሁን ደግሞ ትግራይን ነፃ ሀገር እናደርጋለን ይላል። ይህንን አንስቶ የምናወራው ነገር ይኖራል። በመጨረሻም የአሜሪካ መንግስት ያወጣው የጥገኝነት ህግ ቴምፖራሪ ቲፒኤስ ይባላል። ምን ማለት ነው? አዲስ ህግ አይደለም። ከአሁን ጊዜም በተደጋጋሚ እንደዚህ አይነት ህጎች እዛ ሀገር በተለያዩ ሀገሮች ላይ በኢትዮጵያም ላይ ነበረ። በኢትዮጵያ ስደተኞች ላይ ከአሁን በፊት ተመሳሳይ ህግ ነበር። በተለይ ወያኔ ስልጣን ይዞ ልክ ሽግግር መንግስቱ አልቆ ምርጫ ተደርጎ ህገ መንግስቱ ከጸደቀ በኋላ ለኢትዮጵያን የፖለቲካ ስደተኞች በጣም አስቸጋሪ ነበረች አሜሪካ። እዚህ ላይም የምናወራው ነገር ይኖራል። ቴዎድሮስ፣ ህዝብ በምንሄድባቸው አጋጣሚዎች የተለያየ ቦታ በተለይ የእኛ ሚዲያ በሚንቀሳቀስበት አጋጣሚ ምርጫን አስመልክቶ አንዳንድ ጥያቄዎችን ለሰው ስናቀርብ ሰው የዲሞክራሲ የአማራጭ ፍላጎቱን የሚያሳካለት ተፎካካሪ ፓርቲዎችን ይፈልጋል። የኢትዮጵያ ተፎካካሪ ፓርቲዎች ግን እስካሁን ብዙም ዝግጁ አይደሉም። በተለይ ከኢዜማ እና ከአብን ውጪ የምርጫ ቦርድ ደንብን ጠብቆ አክብሮ የሀገሪቷን ህግ አክብሮ የመንቀሳቀስ ችግር ይታያል። ይሄ ፈተናው ለህዝብ ነው። የኢትዮጵያ ህዝብ ዲሞክራሲ ያስፈልገዋል። አማራጭ የፖለቲካ ፓርቲ ያስፈልገዋል። አማራጭ የፖለቲካ ፓርቲ የሚፈልገው የሚረብሸውን አይደለም፣ የሚያስለቅሰውን አይደለም፣ የሚያበሳጨውን አይደለም። አማራጭ ፖሊሲ ይዞ በህዝብ ውስጥ እንቅስቃሴ የሚያደርግ ዲሞክራሲን ባህል የሚያዳብር ዲሲፕሊን ያለው ህግና ስርዓትን የሚያከብር የኢትዮጵያን ህግ የሚያከብር አንድ የፖለቲካ ፓርቲ ሆንክ ማለት ጸረ ህግ ሆንክ ማለት አይደለም። ነገር ግን ህግና ስርዓትን የሚያከብር ባህልና እሴትን የሚያከብር ቀጥታ ፎርዋርድ ለቮተርስ ለድምፅ ሰጪዎች የሚያወራ የጎንዮሽ አይደለም፣ ብሽሽቅ አይደለም። ስትሬት ከህዝብ ጋር ለህዝብ የሚያወራ ከህዝብ የሚሰማ በሀገር ሉዓላዊነት ላይ የማይደራደር ብሔራዊ ጥቅምን የሚያከብር የፖለቲካ ፓርቲ ፍጹም ሰላማዊ መሆን አለበት። አሁን የሀገርን ጥቅም የሚያስከብርና የሚያከብር መሆን አለበት። የኢትዮጵያን ህገ መንግስት ማክበርና ማስከበር የመንግስትና የህዝብ ግዴታ ብቻ ነው አድርጎ የሚወስዱት የፖለቲካ ፓርቲዎች። እነሱ ራሳቸው የፖለቲካ ፓርቲዎች ራሳቸው የኢትዮጵያን ህገ መንግስት ማክበር አለባቸው፣
ማክበር ብቻ ሳይሆን ማስከበር አለባቸው። የኢትዮጵያን ህገ መንግስት በተቃራኒው የሚቆሙ አካላትን ማውገዝ አለባቸው። የኢትዮጵያን ብሔራዊ ጥቅም የሚነካ ነገርን መቃወም አለባቸው። የኢትዮጵያን ሉዓላዊነት የሚጎዳ ነገርን መቃወም አለባቸው። ይህንን ሲያደርጉ በሙሉ ኮንፊደንስ ህዝብ ፊት ቀርበው የፖለቲካ ፖሊሲ ኖሯቸው ሲጀመር ግልጽና አጭር የሆነ ፖሊሲ ሊኖራቸው ይገባል። ያንን ለህዝብ መግለጽ መቻል አለባቸው። ይህንን አድርጎ ለምርጫ መሳተፍ አለባቸው። ይሄ አንደኛ ራሳቸው የወሰዱት ኃላፊነት ነው። ማንም አይደለም የሰጣቸው። የኢትዮጵያ ህዝብ ማንንም ፓርቲ አልመረጠም። እያንዳንዱ ፓርቲ መንግስት እስኪሆን ድረስ ግለሰቦች ናቸው ተሰብስበው የፖለቲካ ፓርቲ ኃላፊነት ወስደው ኃላፊነት የወሰዱት እነኚህ እኔ ከላይ የዘረዘርኳቸውን ነገሮችና ሌሎችም ጨምሮ ተግባራዊ ለማድረግ ነው። ይህንን ለማድረግ ዝግጁ አይደሉም። እያየን አይደለም። ከዚህ በተቃራኒ ሲነጫነጩ ነው የምናያቸው። የጎንዮሽ መንግስትን መስደብ፣ የሀገሪቷን አመራሮች መስደብ፣ ገዢውን ፓርቲ መስደብ እንደ ትግል ስልት ያዩታል። ይሄ አግባብ አይደለም። እውነት እቺን ሀገር ወደ ዲሞክራሲ እናሻግር ከተባለ የምር ከሆነ የሚፈልጉት ማድረግ የሚገባቸውን ማድረግ አለባቸው። እነሱ ማድረግ የሚጠበቅባቸውን ሳይሆን እያደረጉ ያሉት ማድረግ የማይጠበቅባቸውን ነው። ይሄ ነገር እንዴት ነው? እኔ እውነቱን ለመናገር ብዙ ተናግረናል ካሁን በፊት ነው። አንዳንዶቹን ገስጸናል፣ ብዙ ነገር ብለናል። ነገር ግን በስቲል ከእንደዛ አይነት ነገር ተቆጥበው ህግና ስርዓትን ጠብቀው በቃ የፖለቲካ ፓርቲ የሀገር ቁመና ይዘው በወሳኝ የሀገሪቱ አጀንዳዎች ላይ ገዢው መንግስት የሚያወጣው ነገር ላይ ተስማምተው ይሄን የሚስማሙታው ለምሳሌ ህዳሴ ግድብን በሚመለከት የኢትዮጵያ ታሪካዊ ጠላት ሲባል የኢትዮጵያን የባህር በር ማግኘት ሲባል እንደዚህ አይነት ይሄ አሁን ስለ ኢትዮጵያ የባህር በር ገዢው ፓርቲ ሲያነሳ የፓርቲ ጉዳይ አይደለም፣ የኢትዮጵያ ጉዳይ ነው፣ የሀገር ጉዳይ ነው፣ ብሔራዊ ጥቅም ነው። ይሄ ፓርቲ ሊወድቅና እነኚህ ተቃዋሚ የሚባሉ ፓርቲዎች እኮ አንድ ቀን የዛሬ 20-30 ዓመት ሊያሸንፉ ይችላሉ፣ ስልጣን ሊይዙ ይችላሉ። ያንን ታሳቢ አድርገው ግን መንግስት ወይም ደግሞ ገዢው ፓርቲ ስለ ኢትዮጵያ ሉዓላዊነት፣ ስለ ኢትዮጵያ ብሔራዊ ጥቅም የሚያነሳውን ነገር ያለመደገፍ እንደ ጀግንነት ይወስዳሉ። እንደውም ይቃወማሉ። የኢትዮጵያን አቅም ማሳነስ ይፈልጋሉ። ለምሳሌ ኒውክሌር ኃይል እንሰራለን ብሎ መንግስት ኒውክሌር ፖለቲካ አይደለም፣ ኃይል ነው። የዛሬ 100 ዓመት የሚመጣ ሌላ ፓርቲ አገሪቷን የሚመራ ይጠቅመዋል። ይሄንን ሁኔታ እዚህ ጋር ሰው እኬሌ የሚባላው ነገር ስለሌለ ወይም እኬሌ የሚባል ወረዳ አስፓልት ስላልገባ ከፍተኛ የሆነ ቴክኖሎጂ ነገርን ኢትዮጵያ መጻፍ የለባትም። ህንድ አገር ብታይ ህንድ ጠፈር ላይ መንኮራኩር ልከው አሁን በቴክኖሎጂ ነገር ኦልሞስት ከፍተኛ እድገት እያሳየ ያለ በኢንጂነሪንግ በአይቲ በዓለም ላይ ከፍተኛ እድገት እያሳዩ ካሉ ሀገሮች ውስጥ ነው ህንድ ያለችው። ኒውክሌር ኢነርጂ ሳይሆን የኒውክሌር ጠመንጃ አላቸው፣ የኒውክሌር መሳሪያ አላቸው። መንኮራኩራቸውን ኦልሞስት ከብዙ ዓመት በፊት ነው ወደ ጠፈር ያመጠቁትና ከጠፈር ላይ መሬትን የሚከታተሉት። በቴክኖሎጂ በጣም አድጓል ህንድ። በዓለም ላይ ግን በጣም ድሃ ያለው ህንድ ነው። ከፍተኛ የሆነ አንዳንድ የህንድ ሰፈሮች እንደው በፊልም በተለያየ አጋጣሚ ከሄዱ ሰዎችም ስትሰማ በጣም ዝቅተኛ በጣም በቢሊዮን የሚቆጠር ድሃ አለ። ከፍተኛ የሆነ ስልጣኔ ማለት በእርግጥ እሱን ያደረገው የህዝብ ቁጥሯም ስለሆነ ያው እንግዲህ ከቻይና ተረከበች መሰል መሪነቱን። ያው ህንድ ያላት የህዝብ ብዛትም እንግዲህ ከፍተኛውን የሀብት መጠንም ዝቅተኛውን የሀብት መጠንም እንዲሁም ደግሞ በቴክኖሎጂ የላቀውንም
እንዲሁም በቴክኖሎጂ ደግሞ ተደራሽ ያልሆነውን ይሄ ሪሞት ኤሪያ የምንለው ገጠር በጣም ገጠር የሆኑ አካባቢዎች ይገኛሉ። እንደው እስኪ አቶ ጀዋር ካነሳው አንጻር ከምርጫ 2018 ጉዳይ ስናነሳ እንግዲህ የፓርቲዎቻችን ዝግጅት በተለይ በኢትዮጵያ የፖለቲካ ፓርቲዎች ታሪክ በዘንድሮ የምርጫ ውድድር ከ65 በላይ የአገር አቀፍም ብሔራዊም እንዲሁም ደግሞ የብሔር ፖለቲካ ፓርቲዎች ይወዳደራሉ ተብሎ ይጠበቃል። ከነዚህ ውስጥ መስፈርቱን ስንቶቹ አሟሉ የሚለውን ምክንያቱም ብሔራዊ ምርጫ ቦርድ በራሱ ለምርጫ ለዚህ ለተቃዋሚ ፓርቲዎች ማለትም ለሁሉም ለገዢውም ፓርቲ ለፓርቲዎች ያለው ስነ ምግባር ኮድ አለ። ይሄ ስነ ምግባር ኮድ ዋነኛው ጠቅላላ ጉባኤ አድርገዋል ወይ ነው። ምክንያቱም በመተዳደሪያ ደንባቸው ከ2 ዓመት እና ከ3 ዓመት ያልበለጠ ከዛ ወዲህ የሆነ እንደ መተዳደሪያ ደንባቸው ነው። በዛ ውስጥ ጉባኤ ማድረግ አለባቸው። እንደው በኢኮኖሚ እና በተለያየ ችግር ምክንያት እንኳን እንትን ቢሉ ለ6 ወር ያራዝምላቸዋል ምርጫ ቦርድ። እሱን ታሳቢ አድርጎ ቃለ ጉባኤ አቅርበው በዚህ ሁኔታ አስቻይ ሁኔታ ስላልገጠመን ጠቅላላ ጉባኤ ማድረግ ስላልቻል ብለው ለምርጫ ቦርድ አሳስበው ምርጫ ቦርድ በአሰራሩ በደንቡ መሰረት 6 ወር ፎይታ ጊዜ ይሰጣቸዋል ራሳቸውን እስከሚያዘጋጁና እስኪመጡ። አገራችን እንደምታውቀው የዲሞክራሲ መድብለ ፓርቲ ማለት ዲሞክራሲ ኤክሰርሳይዝ እየተደረገ ያለበት ሁኔታ ነው ያለው። ያው እንግዲህ ከንጉሱ ጀምሮ ብታዩ ደርግም ብታይ በጠመንጃ ነው፣ ወያኔም ብታይ በጠመንጃ ነው። ትንሽ ሰላማዊ ስልጣን ሽግግር አየን የምንለው በብልጽግና አሁን የተደረገው ሪፎርም ነው። ከራስ ውስጥ የወጣ የለውጥ ነገር አይተናል። ከዛም ደግሞ ከብልጽግና በ2013 አገር አቀፍ ምርጫ ማድረጉ ይታወቃል። በዚህ አገር አቀፍ ምርጫ ገዢው ብልጽግና ፓርቲ አሸናፊ ቢሆንም ነገር ግን ሌሎች ተሳታፊ ብሎ ከአብንና ከኢዜማ እንዲሁም ከኦነግ ስልጣን ያጋራ እንደሆነ ይታወቃል በሚኒስትር ማዕረግ። እንዲሁም በክልል ደግሞ መዋቅር ደግሞ በኦሮሚያም በአማራ ክልልም የስልጣን ሽግግር ማለት ነው ስልጣን አሳትፏል። የአሳታፊ ፖለቲካ በሚሉት ብልጽግናዎች ማለት ነው። እንግዲህ ገዢው ፓርቲ ለመድበለ ፓርቲና ለዲሞክራሲ ግንባታ ስልጣን እስከ ማጋራት ድረስ እየሄደ ነገር ግን የኛ ተቃዋሚ ፓርቲዎች አሁንም የሽሙጥ ፖለቲካ ውስጥ አልወጡም። የሽሙጥ ፖለቲካ የምናራምድበት ጊዜ አብቅቷል። በዚያ በወያኔ ኢህአዴግ ጊዜ ለምን ተቃወምክ ተብለህ ለምን ከገዢው ፓርቲ እንቅስቃሴ ጋር ተቃረንክ ተብለህ ዘብጥያ የምትወረወርበት የነፃ ፕሬሶች ልክ የለውጡ ማለት ምርጫ ነው ከ83ቱ የስልጣን ሽግግር በኋላ ታይቶ የነበረው የግል ፕሬሶች መሟሟቅ እንደገና እየኮሰመነ የመጣበትና ጋዜጠኞች ተሳደው የሚታሰሩበት አገር እንዲሁም ተቃዋሚ ፓርቲዎች በቀጥታ ሳይሆን በተዘዋዋሪ የሚከሰሱበት ማለት በሰላማዊ ትግል እንዲታረጋላችሁ ተብሎ ሳይሆን ለምሳሌ እንደ ቅንጅት ለአንድነትና ለዲሞክራሲ ፓርቲ ኢህአዴግን ከመገዳደር አልፎ ለመንግስትነት ስልጣን ወንበርን ቢያገኝ ኮሮጆ ተቀዶ የፓርቲው አመራሮች ወደ ቃሊቲ ኮሮጆ የሰረቁት ደግሞ ወደ ፓርላማ የገቡበት ሁኔታ ይታወቃል። ከዛም አልፎ እሱም ብናነሳ ብዙ ነገር ከዛም አልፎ ተርፎ አሁን እዚህ ላይ ሊያዘ ማለት እንትን ነበረ። እኔ በሚቀጥለው ምርጫ ወደፊት እንጂ ወደኋላ ካነሳን አሁን ቅንጅት ልመጣ ነው። ብዙም ነገሮች ነበሩ። ፓርላማ እንዲገቡ ተለምነው እምቢ ያሉም ነበሩ። ቆይ እሱን የራሱ ስላለው ነው። ኢህአዴግ ስለሰረቀ ነው። እኔ ራሱ አንዱ ተወዳዳሪ ማለት ተወዳዳሪ ባልሆን የፓርቲው አባል ነበርኩ። ኮሮጆ እንዴት እንደሰረቁን አሁን ለምሳሌ ወልዲያ ዙሪያ የምርጫ ጉባላፍቶ ምርጫ ክልል የሚባለውን እንዴት አድርጎ ኢህአዴጎች በአድኖች እንዴት አድርጎ ኮሮጆ እንደቀደዱ እናውቃለን። ኮሮጆ እንደሰረቁ አውቃለሁ። የአይን ምስክር ነኝ። ይህንን ያለፍንበት ስለሆነ ወደኋላ መመለስ ሳይሆን ለመማር ነው። በነገራችን ላይ ታሪኮቻችን ለመማሪያ ይሆኑ ነው። ዛሬ የሽሙጥ ፖለቲካ የምናቀርብበት ጊዜ አይደለም። አቶ ጀዋር ዛሬ ሀሳብ ካለህ ሀሳብ ክንሽጥ። ነገር ግን ዶክተር አብይንና መንግስታቸውን በመሳደብና በመራገም ለኢትዮጵያ ሕዝብ ሆነ እወክላለሁ ለምትለው ማህበረሰብ ብሔረሰብ የምታመጣለን ለውጥ የለም። ልታመጣ የምትችለው አንድና አንድ የሀሳብ ፖለቲካን በመሸጥ ለቀጣው ምርጫ 2018 ራስን አዘጋጅቶ ያንን እንዲያደርጉ ምንድን ነው የሚጠብቁ? አሁን ወደ እንትን ልገባ ነው። እኔ ዋናው ፍላጎቴ ምን እንደሆነ ልንገርህ። እሺ
ዋናው ፍላጎቴ ይሄም ከፊታችን ያለው ምርጫ በጣም ሰላማዊ፣ በጣም ዲሞክራሲያዊ እና ተቀባይነት ያለው እንዲሆን ፈልጋለሁ። እንደዛ እንዲሆን ያስፈልጋል። ሁሉም ኢትዮጵያዊ ይፈልጋል ሰላም። ስለዚህ እነኚህ የፖለቲካ ፓርቲዎች ድክመታቸውን እያየን ነው። ብቃት የላቸውም። እንዴት አድርገው ነው ብቃት ኖሯቸው እዛ ላይ ነው አሁን ገባ አሁን እንትን የምለው እሱ ላይ እኮ ነው አሁን። እሺ ከአሁን በፊት አሁን ጠቅላይ ሚኒስትሩ ማለት ብዙዎቹ የመንግስት አካላት በግልጽ ሲናገሩ ነበር። ለሰላማዊ ተቀባይነት ያለው ተአማኒነት ያለው ምርጫ ኢትዮጵያ ውስጥ እንዲደረግ እንሰራለን እና እናንተም ስሩ፣ ለተቃዋሚዎቹ ለዛ ስሩ፣ ችግር ካለባችሁ እንደግፋችኋለን። ይሄ በጣም ዋይዝ የሆነ አባባል ነው፣ ትልቅ አባባል ነው። የገንዘብ ችግር፣ የስልጠና ችግር ካስፈለገ እንድታገኙ እናደርጋለን። ጽህፈት ቤት ከሌላችሁ ጽህፈት ቤት እንሰጣችኋለን፣ እንድታገኙ እናደርጋለን። ነገር ግን በጣም ሰላማዊ እና መቹርድ የሆነ የሰለጠነ ፖለቲካ አራምዱ ሲባሉ የነበረው ከዛ በተቃራኒ ነው። እስካሁን የነበረውን ስናይ እስከ በቀደመው አሁን የኦፌኮ የኦነግና የኢህአፓ እንቅስቃሴ እንደዚህ አይነት ነገር ነው። እነኚህ ሰዎች አብዛኛው የኢትዮጵያ ሕዝብ እነኚህ ሰዎች ከእንደዚህ አይነት አጣብቂኝ ወጥተው ከእንደዚህ አይነት ኋላ ቀር አስተሳሰብ ወጥተው ተራማጅ የፖለቲካ ስራ እንዲሰሩ ነው የሚፈልገው። ይህ ማለት ምንድን ነው? ቅድም የገለጽኩት ስነ ስርዓት ኖሯቸው የፖለቲካ ስራ ፖሊሲያቸውን አቅርበው ስለ ሰላም ፖሊሲ፣ ስለ ትምህርት ፖሊሲ፣ ስለ ጤና ፖሊሲ፣ ስለ መልካም አስተዳደር የመሳሰሉን ለህዝቡ አቅርበው ስለ ኮሪደርን መቃወም ሳይሆን እኛ ከዚህ በላይ ኮሪደር እንሰራ ነበረ። የኢትዮጵያ መንግስት ገዢው ፓርቲ ኒውክሌር ኃይል እየሰራ ነው ሲባል ኧረ እኛ 10 እንሰራ ነበረ። ህዳሴ ግድቡ ሲባል ሌላ ህዳሴ ግድቡ የመስራት እቅድ አለን። ይሄውና ለህዝቡ መናገር ያለባቸው። ሌላ ሀገር ምርጫዎች እንደዛ ነው። አስቸጋሪ ሊሆን ይችላል። እዚህ ሀገር አስተሳሰባቸው አሁንም ከአሽሙርና ከእንትን የተላቀቀ አይደለም። ጠቅላይ ሚኒስትሩ ስለ አሰብ ሲያነሳ ያንን የወያኔ የሻቢያን አጀንዳ ከማውራት ይልቅ አሰብ አይደለም ኤርትራ የኛ ናት እንዲሉ የበለጠ እንሰራለን። እንደዛ አይነት ነገር ነው ከነሱ የሚጠብቀው። ይሄን እያደረጉ አይደለም እና ህዝቡ ደግሞ ይሄንን ነው የሚፈልገው። የኢትዮጵያ ህዝብ የሚፈልገው የሽሙጥና የጎንዮሽ ፖለቲካ ሳይሆን ስትሬት ከህዝቡ ጋር አይን ለአይን እንደዚህ አይነት ሀሳብ እንዲናገሩ ነው የሚፈልገውና ይሄን እያደረጉ አይደለም ከሚለው አንፃር ነው። እስኪ አሁን ባለፈው እንግዲህ የአፓ ባለፈው ሳምንት ስብሰባ ሰላማዊ ተቃውሞ ስብሰባ አጠራለሁ ብሎ ነበረ። ከመሰረቱ ከተቃውሞ ስብሰባ የሚባል እኔ አላቅም። ለታሪክ ለመጀመሪያ ነው። እኔ ባለፈውም እነ ልደቱ አሜሪካ ላይ ተቀምጠው የዩቲዩብ ተቃውሞ ሰልፍ ብለው የሆነ ሲያስደምሙን ሲያስቁን ነበርና አሁንም የተቃውሞ ስብሰባ እኔ አላቅም። ሊሆን የሚችለው ፓርቲው ሀሳብና እንትን ካለው አማራጭ ሀሳብ ካለው ሊያደርግ የሚችለው አዳራሽ ከሆቴል ለምን ይከራያል? የመንግስት እኔ አሁን ክብርት አዳነችን በቀደም ሰብስበው ነበረ የአዲስ አበባ ከተማ ነዋሪዎችም ሌሎችንም አዳራሽ ሞልቷል። አዳራሹ ሰደቧቸው አስቀድመው አዳራሹን የሚያስተዳድሩ ሰዎችን የመንግስት ሰዎች የመንግስት አዳራሽ የመንግስት ነው። የመንግስት ማለት የህዝብ ነው፣ የተቃዋሚውም ነው። እዚህ ጋር መታወቅ ያለበት መጪው ምርጫ 2018ን መደላደል እንፍጠር ካልክ አዳራሽ ልትፈቅድ ግዴታ ነው። እዚህ ጋር አዳራሽ ክልክለህ ለሆነ ስብሰባ ምናምን ካልክ እንደው መንግስት አቅም አለው ይከራይ። በፓርቲዎቹ መከራየት የለባቸው። አዳራሹን እኮ የምትጠይቀው አዳራሹን የሚያስተዳድር እኮ ቢያንስ ሰው አለ አይደል? ኃላፊነት ወስዶ እዛ የሚቀመጥ ሰው አለ። ያንን ሰው እየሰደብክ እኔ ብሆን አላከራይም። ከዛ ሰፈር ማንም ሰው ክብር አለ። መንግስት እኮ ነው። መንግስት ስለሆነ ወደ ሰፊ ነው። መንግስት መሰደብ የለበትም። በቃ አይደለም። ይሄ አሁን የተሳሳተ ዓላማ እዚህ ሀገር ያለ ምን መሰለህ? መንግስት መሰደብ አለበት፣ ወደ ሰፊ ነው። እነሱ ሲነኩ ግን ይንጫጫሉ። መንግስት ግን መሰደብ አለበት። መንግስት ለምንድን ነው የሚሰደበው? እኔ እሱን እያደገፍኩ አይደለም። ህጋዊ አካሄዱን ይሄዱ። ነገር ግን አሁን ለምሳሌ በአሰራር ሊተቹ ይችላል። በነገራችን ተጠያቂነትም እኮ አለ። አቶ ጀዋር ለምሳሌ ክብርት አዳነችን ከንቲባዋ እንዲፈጸሙ ካሉ ለምሳሌ ሙስና ካሉ ስለሰሩት ሙስና ከነ ማስረጃው ሊያቀርቡ ይገባል። አለበለዚያ እኮ ራሳቸውን ከንቲባዋ ራሳቸውን የመከላከል እኮ መብት አላቸው። እኒህም ፓርቲውን አይደለም የስማቸውን ያጠፋውን ግለሰብ አንደኛ የስነ ምግባር ኮዱ 2002/68 የስነ ምግባር ኮድ የሚለው ምንድን ነው? አንዱ ገዢው ፓርቲ
ማን ነው ይቅርታ አንዱ ፓርቲ የሌላውን ፓርቲ ያለ ማስረጃ ማጥፋት አይችልም፣ ስም ማጥፋት አይችልም። ሁለተኛው እንደገና ደግሞ ግለሰቦችን እዛ ጋር ያሉ የፓርቲ ግለሰቦች ይኖራሉ እንግዲህ ጎልተው የወጡ ለሚዲያ እነዚህን ግለሰቦች ያጣቀሱ ክብረነክ ስብዕናቸውን የሚነካ ነገር መናገር እንደማይቻል የምርጫ ስነ ምግባር ኮድ 2002 ያረጋግጣል። ስለዚህ እነሱ ተጠያቂነት አለ። ይሄን ከመናገር ውጪ ምን ስራ ነበራቸው? ምንም እኮ ስራ ነበራቸው። አሁን አይደለም እኔ አሁን አቶ ጀዋር እኔ ልል የፈለኩትኝ መጪው 2018 ምርጫ አለ። 2018 ምርጫን ያማረና የተሳካ ለማድረግ አንደኛ የክቡር ጠቅላይ ሚኒስትሩም እንደነገሩን መንግስታቸውም ሆነ ፓርቲያቸው ለዚህ ለ2018 ምርጫ ስኬታማ መሆን ሁሉንም አስፈላጊ ነገሮች ማድረግ ቁርጠኛ እንደሆኑ ተናግረዋል፣ አሳስበዋል። ለአመራሮች አሳስበዋል። ሌሎች አመራሮችም ለምሳሌ ትላንትና በሰሜን ወሎ በወልዲያ አካባቢ የሰሜን ወሎ ዞን ዋና አስተዳዳሪ አረጋ ማነው እሱ አቶ አራጌ ይመር ስብሰባ አድርገው ነበር ከአመራሮች ጋር። አንዱም አጀንዳቸው የ2018 ምርጫ ሰላማዊ ፍትሃዊና ለህዝብ ዘንድ ተቀባይነት ያለው ለማድረግ የአመራሩ ቁርጠኝነት በሚል አቅጣጫ ሰጥተዋል። ይሄን ስታይ ፍሰት አለ። አሁን መንግስት እስከታችኛው መዋቅሩ ድረስ ምርጫው በዜጎች ዘንድ ሰላማዊ ፍትሃዊና ግልጸኝነት ያለው ምርጫ እንዲሆን ተዋረድ እያመጣ ነው። እዚህ ጋር አሁን ፓርቲዎቹ የመሰብሰብ አቅም ካላቸው ጠርተውት የሚመጣ ህዝብ ካለ ያደራጁት ህዝብ ካለ ለሰላማዊ ጥያቄ መንግስት አይነፍግም። አዳራሽ አሉ። አዳራሾቹንም አሁንም ምርጫ ቦርድም ተነጋግሮ አዳራሾቹን ያስፈቅድ፣ ይሰብስቡ፣ ይምጣ፣ ሀሳብ ይሽጡ። ሀሳባቸውን የሚገዛ ሰው ካለ ይምረጣቸው። ለዚህ ደግሞ ገዢው ፓርቲ መፍራት የለበትም ብዬ አምናለሁ። በጣም ጥሩ ያው ነው። ሌላው በአማራ ክልል መንግስትና በአማራ ፋኖ ህዝባዊ ድርጅት ማለት የተደረገው ስምምነት ተከትሎ ያሉ ሁኔታዎች አሉ። እኔ አሁን የማያቸው ነገር አለ። ቅድምም ስናወራ ነበረ። በተለይ ሚዲያዎች አሁን አንዳንድ ሚዲያዎች እጅ የሰጡ ምናምን የሚባል ስም አለ። ነገር ግን በግልጽ እኛ እንደ መናገር የምንችለው ምንድነው በአማራ ክልል መንግስትና በአማራ ፋኖ ህዝባዊ ድርጅት መካከል በተደረገ ስምምነት ነው የገቡት። የተቋም ስምምነት ነው። እንደዚህ አይነት ስምምነት ላይ ማንም እጅ ሰጪ ማንም እጅ አሰጪ አይደለም። ማንም አሸናፊ ማንም ተሸናፊ አይደለም። ይሄ ለክልሉ ህዝብ የክልሉ ህዝብ እና የክልሉ ሰላምና ጸጥታ አሸነፈ። ህዝቡን ያሸነፈው እዚህ ነገር ላይ ብዙ የአዘጋገብ ችግሮች አሉ። ሌሎች ሚዲያዎች አሉ ጸረ ሰላም የሆኑ ሚዲያዎች ቅናት ያደረባቸው። አሁን ሌላ የአማራ ፋኖ ህዝባዊ ድርጅትን ሌላኛው ምንድነው አፋባህ የሚባለው አሁን ኦልሞስት እርግጠኛ ነኝ እውነቱን ለመናገር ተቀደምን ካላሉ በስተቀር እዛ ውስጥ ያለው አብዛኛው አመራር ተሰላጅቷል። ይሄ መጨረሻ የሌለው ጦርነት ክልሉን እያደቀቀው እንደሆነ ህዝቡን እያሰቃየው እንደሆነ ተረድቷል። አብዛኛው ከመንግስት ጋር መስማማት ይፈልጋል። ከክልሉ መንግስት ጋር መስማማት ይፈልጋል። ወደ ህዝቡ መቀላቀል ይፈልጋል። እዚህ ላይ ያዘጋገብና አንዳንድ ነገር በጣም ጥንቃቄ የሚያስፈልግ ይመስለኛል። አንተ እንግዲህ ክልሉን ከኔ በላይ ታውቋል። እንደዚህ አይነት መረጃዎችም አለ ብዬ አስባለሁ። ትክክል አቶ ጀዋር። እዚህ ላይ የአማራ ብሔራዊ ክልላዊ መንግስት እና የአማራ ፋኖ ህዝባዊ ድርጅት በጋራ ባደረጉት የሰላም ስምምነት የአፋሃድ የቀድሞ ታጣቂዎች በተፈጠረው ከክልሉ መንግስት ጋር አጋጣሚ ተጠቅመው ሰላም እየገቡ ነው የሚገኙት። በተለይ በጎንደር፣ በወሎ፣ በሸዋ፣ በጎጃምም ጀምሮ ቆንጆ ነው። በጎጃም እንደውም የሚገርምህ ነገር ህዝቡ ራሱ ከጄኔራል መሐመድ ተሰማ እንዲሁም የክልሉ ምክትል ርዕሰ መስተዳደር ዶክተር አብዱ ሁሴን ስብሰባ አድርገው ነበር በፍኖተ ሰላም በምዕራብ ጎጃም ዋና ከተማ ፍኖተ ሰላም ነች። በሷም በዙሪያው የሚገኝ ይሄ አሁን ስም በትክክል ሊሰጠው ይገባል። ማለት አሁን ይሄ እጅ ሰጡ ምናምን ሳይሆን በትክክል ይሄ ነገር ስምምነት ነው የተፈጠረው። ትክክል እቺ ነገር በትክክል ሌሎች እኔ አሁን አንዳንድ ሰላምን የሚደግፉ ሚዲያዎች ራሳቸው እንደዛ አይነት ነገር ሲጠቀሙ ደስ አይልም።
ካለመረዳትም ከሆነ እዛ አሁን በዚህ በስምምነት ውስጥ እኮ መስዋዕትነት የከፈሉ እኮ አሉ። ይህን ነገር ወደ ሰላም ለማምጣት የአማራ ፋኖ ህዝባዊ ድርጅት የሚባለውን ወደ ሰላም ለማምጣት ከክልሉ ጋር ለማስማማት መስዋዕትነት የከፈሉ ልጆች አሉ ማለት ነው። የዚህ ሀገር ዜጎች ናቸው። ይሄን ነገር እንትኑን ቫሊዩን ክብደቱን ማሳነስ የሚፈልጉ ሰዎች እጅ ሰጡ፣ ተማረኩ ምናምን የሚሉት ነገር አለ። ይሄ ነገር ትክክል አይደለም። በተቋም መሀል የተደረገ ስምምነት ነው የሚለው ነገር አስረግጦ መነገር አለ። ትክክል። እሱን ነገር በነገራችን ላይ ክቡር ፕሬዝዳንት አረጋ ከበደም እንዲሁም ምክትላቸው ዶክተር አብዱ ሁሴንም ተደጋጋሚ ተናግረዋል። በዚህ የሰላም ስምምነት ማንም አሸናፊ ማንም ተሸናፊ የለም ብለዋል። እንዲሁም የስምምነቱ የተደራዳሪዎቹ ዋና ሰብሳቢ ካፒቴን ማስረሻ ሰጤም በስምምነቱ ወቅት እንግዲህ ሁላችንም አሸናፊዎች ሆነናል፣ በዚህ ስምምነት ተስማምተን የመጣ ነው የአማራ ክልል ህዝብ ከዚህ በላይ ይህንን ግጭት የሚሸከምበት ጫንቃ የለውም፣ ሰላም ልናወርድ ይገባል። በሰላም ሂደት ውስጥ በጦርነት ተጀምሮ በጦርነት ያለቀ በዓለም ታሪክ ላይ የለም። ሁሉም ነገሮች ወደ ጠረጴዛ ዙሪያ ይመጣሉ። እኛም በዚህ መልክ ወደ ጠረጴዛ ዙሪያ መተናል። ከዚህ በኋላ የቀድሞ ታጣቂዎቻችንን በተስማማናቸው 8 ነጥቦች መሰረት ወደ ሰላም እንዲመጡ ተስማምተናል። ታጣቂዎቻችንም በቅርቡ በገፍ ይገባሉ እንዳሉት በአሁኑ ሰዓት በጎንደር በሚያስደንቅ ሁኔታ በአስተማማኝ ሁኔታ ጎንደር ላይ እየገቡ ይገኛሉ። በቀጣይነት ያለው ወሎ ነው። በወሎ አብዛኛው ከከፍተኛ አመራር ጀምሮ እስከ ዝቅተኛው የሰራዊት ደረጃ በአሁኑ ሰዓት ይህንን ፕሮግራም እያዘጋጀንበት ባለንበት ሰዓት ሁሉ መረጃዎችን ማየት ይቻላል። እየገቡ ያለበት ሁኔታ ነው ያለው። በሸዋ ቀድሞ የጀመረም ቢሆን ነገር ግን በአሁኑ በአፋሕር ስምምነት በከፍተኛ ሁኔታ እየገቡ ነው የሚገኘው። እንዲሁ በጎጃም ጥሩ ጅምር ነው ያለው። መጀመሪያም አካባቢ እንደነገርኩ ጄኔራሉም ጋር ሲወያዩ ህዝቡ በቃ ይሄ የጸረ ሰላም ኃይል የጸረ ሰላም ቡድን የአማራን ህዝብ እንዳንገሸገሸ እንደውም አንዳንድ የቀድሞ ታጣቂ የሆኑ በስብሰባው የተገኙ በእኛ ይብቃ ሁሉ ብለው ቁመው የተናገሩበት ህዝባችንን ከማስለቀስና ህፃናት ወደ ትምህርት ቤት እንዳይሄዱ ከትምህርት ገበታ የማከልከል እንዲሁም የመንግስት የልማት ሂደቶች እንዳይከናወኑ ከማሰናከል። ሌላው ምዕራብ ጎጃም ዞን አስተዳዳሪ ምንድን ነው ያሉት? በምዕራብ ጎጃም የተያዙት የ7 የአስፓልት ፕሮጀክቶች ነበሩ ወረዳና ዞኑን የሚያገናኙ። ይህም በፌዴራልና በክልሉ መንግስት በጀት ነው የሚሰሩት የነበረው። ነገር ግን በተፈጠረው የሰላም ችግር ምክንያት አንዱም አስፓልት ሳይሰራ ዞናችን አሁንም የመልካም አስተዳደር ችግሩን ይዞ ለአሁኑም ዓመት እየተሸጋገረ ነው ብለው የተናገሩበትን ስታይ አጠቃላይ ክልሉ ምን ያክል ጦርነት መሸከም እንደማይችል ያሳየ ነው። ለዚህም ሚዲያዎች አዘጋገባችንን እናስተካክል። የተደረገው የሰላም ስምምነት ነው። ሌላው ግን በዚሁ አጋጣሚ ራሱን አፋብኃ ብሎ የሚጠራው ቡድን እንደው ገሌ ይመራዋን እንዳልልህ 13 ናቸው መሪዎቹ። ከነዚህ ግን በስም የሚታወቁትን ብንጠቅስ የቀድሞው ጀኔራል ተፈራ ማሞ፣ እንዲሁም ምሬ ወዳጆ፣ የዘመነ ካሴ፣ እንዲሁም ሀብቴ ወልዴና የሸዋው ደሳለኝ ሲያስብ ሸዋ ኢንጂነር ነው። እነዚህ የሚመሩት 13 ስራ አስፈጻሚ ያለው ሊቀመንበር ያለው ስራ አስፈጻሚ ሳይሆን ሊቀመንበር ሁሉም መሪ እንሆን ያሉ ተፈራን እንኳ ለምርጫ ለሊቀመንበርነት ያልመረጡት ቡድኖች አሉ። መቼም አይግባቡም፣ ሊግባቡም አይችሉም። አንድ መሪ ያልፈጠሩ መደራደሪያ ሀሳብ ሊያመጡ አይችሉም። ነገር ግን ሊሆን የሚችለው አሁንም የነሱ የሚዲያ ጫጫታ ምንድነው? እንዴት ተቀደምና እንዴት አፋሕድ ቀደመን ብለው የኡጋንዳው የአሜሪካው የአውሮፓው ቡድን እየተጫጫ ነው። የኡጋንዳው ቡድን እናውቃለን። ያው ኢስት አፍሪካ ኡጋንዳ ምናምን እዛ አካባቢ እጣቸውን በዚህ በአሜሪካ መንግስት ያወጣው የጥገኝነት ህግ አሜሪካ እንመጣለን። መጨረሻ ላይ ስለ ክንፈ ዳኘውና ወያኔ እናወራለን። አሜሪካ እንደዚህ አይነት ህግ ካሁን በፊትም ነበረው ያወጣል። አንዳንድ አሁን ለምሳሌ ወያኔዎች ስልጣን ይዘው ከተወሰነ ዓመት በኋላ እንደዚህ አይነት የፕሮቴክሽን ቴምፖራሪ ፕሮቴክሽን ቲፒኤስ ከልክሎ ነበረ። አሜሪካ እንደዚህ አይነት ነገር ሲያወጣ እንግሊዝም ጣሊያንም በተለይ ምዕራባውያኑ ሁሉም ሳይሆኑ አሳይለም የሚሰጡ ሀገሮች አሉ። ኖርዌይ፣ ስዊድን፣ ዴንማርክ፣ ፊንላንድ፣ እንግሊዝ፣ አውስትራሊያ፣ ካናዳ አሜሪካን ይከተላሉ።
አንዴ በኢትዮጵያ በ1988-89 ለኢትዮጵያ ኢሚግራንቶች በጠቅላላ አሳይለም የመስጠት አቆመ። የአሜሪካ መንግስት አልነበረም። ዲቪ የሚለው ተጀመረ። ከዛ በኋላ ዲቪዋን የመጀመሪያው ዲቪ ተጀምሮ ሰው በዲቪ እንጂ በፖለቲካ አሳይለም አሜሪካ መሄድ አይቻልም ነበር። ኦልሞስት 10 ዓመት ሰስፔንድ አድርገውት ነበረ። ያን ጊዜ በተለይ ከዚህ ከጎረቤት ሀገሮች ምናምን ወደ አሜሪካ የሚሄዱት ከፍተኛ የሆነ ችግር ላይ ነበሩ ማለት ነው። አሜሪካ ይህን ሲያወጣ አሁን የበቀደሙን የአሜሪካ ሲያወጣ ምንድን ነው ያለን? የአሜሪካ መንግስት አጥንቶ ከባለድርሻ አካላት ጋር ተወያይቶ ባለድርሻ አካላት ማለት ኢሚግሬሽን፣ ሆምላንድ ሴኩሪቲ የሚባል አለ። ሆምላንድ ሴኩሪቲ ማለት ኮሬ ነገኛ ማለት ነው። ኮሬ ነገኛ በኦሮሚያ፣ በአሜሪካ ሆምላንድ ሴኩሪቲ ይባላል። ሆምላንድ ሴኩሪቲ በስሩ ምን አለው? ኢሚግሬሽን አለው፣ አይቲኤስ የኤርፖርት ሴኩሪቲ በስሩ አለ፣ ኤፍቢአይ በስሩ አለ፣ ፖሊስ በስሩ አለ እና ከሆምላንድ ሴኩሪቲ ጋር ከአቶርኒ ከጠቅላይ አቃቢ ህግ ጋር ከኢሚግሬሽን ጋር ምናምን ተወያይቶ ነው የወሰነው አለ። ኢትዮጵያ ውስጥ ሰላም ስለሆነ ከሀገራችሁ ወጣችሁ ሌላ ሀገር ጥገኝነት የምትጠይቁበት ምክንያት የለም ነው የተባለው። በግልጽ የአሜሪካ መንግስት ያለው እኔ አሁን እንደኔ አይ ዶንት ኬር የአሜሪካ መንግስት እንደዛ ቢል ባይል ለኔ ቢግ ዲል አይደለም። ልክ ነው። ግን እነሱ ስለሚያመልኩበት እነሱ አሁን አሜሪካ ነው እዚች ጋር ሊጨርስልኝ እኔ አሁን ከማውቀው ነገር ነበርኩ እዛ ሀገርም ስደተኛ ሁኜም ነው የሄድኩት። እኔ ይሄንን ነገር ሁሉ አውቀዋለሁ። አሜሪካ መንግስት በኢትዮጵያ ውስጥ ሰላም ነው። ከኢትዮጵያ ተሰደህ አሜሪካ መተህ እንግሊዝ መተህ አውስትራሊያ መተህ ካናዳ መተህ ኬንያ፣ አሁን ኬንያ፣ ጅቡቲ ስደተኛ ካምፖች በጠቅላላ ቀለብ ይቋረጥባቸዋል። አገራችሁ ሰላም ነው ግቡ ነው የሚባሉት። ለአሜሪካ የሞሉት ማለት ነው። ለማንም ሀገር ሙላ ለኖርዌይ ምናምን ለኔ የፈለግኩት አሜሪካ ህግ ካወጣች የአሜሪካ ህግ በዩኤንም በእንግሊዝም በአውስትራሊያም በካናዳም ይጸናል። ገባ? የትም ሀገር ሂድ ወይም ዝም ብለህ ስደተኛ ካምፕ ውስጥ የተሰብሰብ ኢትዮጵያዊ ይሁን ምን ነገር ሪፓትሪዬሽን የሚባል ፎርም አለ። ወደ ሀገር መመለሻ ፎርም ነው። እሱም ፎርማውን በየስደተኛ ካምፑ ያስሞላሉ። አብዛኛው ስደተኛ በአሁኑ ጊዜ ከኢትዮጵያ የተሰደደው አብዛኛው ስደተኛ ወይም ሁሉም ስደተኛ የኢኮኖሚ ስደተኛ ነው። እዚህ ሀገር ሰርቶ ጥሮ ግሮ መኖር ሲያቅተው ከሀገር ይሰደድና አጭበርብሮ መኖር የሚፈልግ ነው። ፖለቲከኞቹ ራሳቸው እነ ልደቱ፣ እነ ገዱ፣ እነ ምልኬሳ እዚህ ሀገር ፎቅ ገንብቶ ሀብታም ሆኖ መኖር ሲያቅታቸው እዛው ፖለቲከኛ የሚሆኑት። ይሄንን የአሜሪካ መንግስት ጠንቅቆ ያውቃል። የአሜሪካ መንግስት ይሄንን በኤምባሲው በኩል ያውቃል። ጀነራሎች ልኮ ነበር እዚህ የአፍሪካን ኮማንድ፣ በእነሱ በኩል መረጃዎች ይደርሰዋል። በተለያየ መንገድ መረጃዎች ይደርሰዋል። ለአሜሪካ መንግስት ድሮ እንደዚህ አይነት መረጃዎችን በማቀበል አንደኛ የነበረው ዩኤስአይዲ የሚባለው ነው። ዩኤስአይዲ ተዘግቷል፣ አሁን ተዘግቷል። ነገር ግን በምንም ተአምር አሜሪካ ያለ ትክክለኛ መረጃ እንደዚህ አይነት እርምጃ የምትወስድ ሀገር አይደለችም። የኢትዮጵያን ቅድም እንዳልኩ እኔ አሜሪካ እንደዚህ አይነት ነገር ወሰነች አልወሰነች ጉዳይ አይደለም፣ አያገባቸውም ነው ምሎ ነው እንደውም አሜሪካ በኢትዮጵያ ጉዳይ። ነገር ግን አንተ እንዳነሳኸው እነኚህ እዛ ያሉ ሰዎች ለነሱ ከእግዚአብሔር በላይ አሜሪካ ናት። አዳምጥ እንደሆነ አንዳንድ ዩቲዩበሮች አሜሪካ እንደዚህ ብላ አሜሪካ ኢትዮጵያ ዲፕሎማሲ ምናምን እያሉ ሲጫጩ ነበር። ጋዜጣ እንደዚህ ዘገበ። ኢትዮጵያ መንግስት ጋዜጣን ያመልካሉ። አሁን የአሜሪካ መንግስት ያንን ቻፕተር ዘጋው። ይሄን ነገራው ሰሞኑን ሲያወሩ አትሰማም? የለም አያወሩም። እንዴ አስደንግጧቸዋል ነው እኮ የሚባለው። እና ይሄንን ይመስላል። እስኪ ስለ ትግራይ ክልል ያለው ነገር ወደሚቀጥለው አርስት እንሂድ። የሚቀጥለው አርስት እንግዲህ ያው ክንፈ ዳኘው ምንድን ነው የሚለው? ይሄ ሰውዬ የኢትዮጵያ መሪ ነበረ። ይህችን ሀገር ካልመራን በስተቀር እንገነጠላለን ነው። እኛ ኢትዮጵያን ካልመራን በስተቀር እንገነጠላለን ነው ነገሩ። ይሄ እንግዲህ ከክንፈ ዳኘው የሚባለው ሰውዬ ሰማን እንጂ እንደው ስትጠረጥር
እነ ደብረጽዮን ውስጥም እንደዚህ አይነት አመለካከት ግን ላክሊ ለኢትዮጵያ ትልቁ እድል ምንድነው? በአሁኑ ጊዜ የትግራይ ሰላም ኃይል አለ። በኢትዮጵያ ሉዓላዊነት የማይደራደር ስምረት የሚባል ፓርቲ አለ። አብዛኛው የትግራይ ተወላጅ የዚህን ሰው እያሰብ አይቀበልም። መልካም አቶ ጀዋር እንግዲህ የህወሓት ፖለቲካ ሲነሳ መቼም ትንሽ ያመኛል። ምንድነው በመጀመሪያ ህወሓት ኢትዮጵያዊ ፓርቲ አይደለም። ህወሓት ፍጥረቱ 1967 የካቲት 11 ከተመሰረተበት ጊዜ ጀምሮ የትግራይን ሪፐብሊክ ብሎ የተፈጠረ ድርጅት ናት። እንግዲህ ወያኔ አንቺ እየተባለች እስካሁን ድረስ አንቱ ሳትባል እንዲያው ፈረሰች። እንግዲህ ይቺ ወያኔ የምትባለው ፓርቲ የትግራይን ሪፐብሊክ እንመሰረታለን ብለው ከመጀመሪያም ጀምሮ ኢትዮጵያውያን አስተሳሰብ ያላቸውን አካላት በመምታት በተለይ በትግራይ የሚንቀሳቀሱትን በሙሉ አባይ ኢትዮጵያ እያሉ ሲያጠፉ እንደነበረ የሚታወቅ ነው፣ የታሪካቸው ነው። ዛሬ በእነዚህ በልተው ግጠዋት ኢትዮጵያን አልጠግባሉ። ከእንደገና ደግሞ ከነቃህብኝ ይቀራል። እኔ እውነት ለመናገር ክቡር ጠቅላይ ሚኒስትር አብይ አህመድ ከስልጣን ከመጡ ጊዜ ጀምሮ ፍቅር ያሸንፋል የሚለውን ነገር በተግባር እንደኖሩት ያወቅኩት ክንፈ ዳኛውንም በለው ስብሐት ነጋን ከእስር ቤት ፈተው ሲለቁ ነው። የጦር ሜዳ ውሎ ነው። ምርኮ መያዝ ክብር ነው። የመከላከያ ሰራዊታችንን ጨዋነት ያረጋገጠልን ስብሐት ነጋ ነው። ምክንያቱም እሱን በክብር ይዞ አዲስ አበባ ድረስ አምጥቶ ለህግ ተጠያቂነት ማድረግ የኢትዮጵያ ፌዴራላዊ ዲሞክራሲያዊ መከላከያ ሚኒስተር እንዲሁም መከላከያ ሰራዊታችን ምን ያክል ኢንተርናሽናል ስነ ምግባርን መርሆን አክብሮ እንደሚሰራና የምርኮ አያያዙን ሲስተሙን እነሱማ የያዙትን እኮ በባዶ እግር 40 ኪሎ ሜትር በቀን ሲያንገላቱ እኮ አይተናል። ነገር ግን ጀግናው መከላከያ ሰራዊታችንን ይህንን የሀገር ሻጭ የሆነ ወንበዴን ቡድን መሪ ራሱ ወንበዴውን ይዞ ለኢፌድሪ መጠየቅ ላለበት ለፌዴራል መንግስት በክብር አቅርቧል። ይህን ስታይ ሰራዊታችን ምን ያክል ዲስፕሊን እንደሆነ ነው። ክንፈ ዳኛው እኔ አሁን አይደለም እንትኑን ያየሁት። ክንፈ በመጀመሪያ ተደብቆና ተሸሽጎ መኖር ያለበት እኮ ሰው ነው። መርከብ እኮ የሰረቀ ሰው ነው። ሜቴክ ሆኖ ህዳሴ ግድብን እኮ ኢትዮጵያ መንግስት ሸጠ ይባላል አይደል? የሸጠው እኮ ሜቴክ እኮ ነው። የኢትዮጵያ መንግስት ሸጠው ያሉት እኮ እነሱ ናቸው። ራሳቸው እኮ ሜቴክ የሸጠው መሸጥ ማለት ይሄንን እኮ አቶ ጀዋር ይኸውልህ ህዳሴው ግድብ እኮ ተሸጠ ሲሉህ እኮ ህዳሴውን የሚገዛም የሚሸጥም እንደሌለ ይታወቃል እኮ። ፕሮጀክቱን ለግብፅ ዓላማ ስንል ገለነዋል እኮ ማለት ነው። የገደሉት ደግሞ ራሳቸው የሜቴክ ሰዎች ናቸው። ይህን ደግሞ ለአቶ ጌታቸው ነግረው ስለነበረ የነገረና አቶ ጌታቸው ነው በሰዓቱ። አቶ ጌታቸው የበለጠ በዚህ በክንፈ ላይ ያለውን ማስረጃ ያውቀዋል። አሁን ድረስ ወርቅ እየሸጠ ያለው እና ምንድነው አሁን ምንድነው ለትግራይ ህዝብ ምንድነው የሚያስተላልፈው ነገር? ይኸውልህ የትግራይ ህዝብ ከኢትዮጵያ መነጠል ህዝቡ ነው አሁን እኛ ማውራት ያለ። ይኸውልህ እዚህ ጋር አሁን ክንፈንም በለው ደብረጽዮንን በለው መለስ ዜናዊ እነኚህ ሰዎች መለስ ያው በህይወት የለም። በህይወት ያሉት ሰዎች በጣም ወንጀለኞች ስለሆኑ ይሄ ወንጀላቸውን ለመደበቅ የትግራይን ህዝብ አግተውት ነው ያሉት እስካሁን ማለት ነው። የትግራይ ህዝብ ይሄንን ዲዘርቭ አያደርግም። ይሄ ለትግራይ ህዝብ አይገባም። እና እንደዚህ አይነት ሰዎች ከዚህ ህዝብ ላይ ሊቆሙ ይገባል። እርግጠኛ ነኝ ማንም ኢትዮጵያዊ ይመሰክራል። በዚህ ክንፈ ዳኛው እንገነጠላለን ወይም ምናምን በሚሉ በተለይ ከኤርትራ ጋር እንሆናለን። ኤርትራዎች በዓለም ላይ እንደ ተጋሩ የትግራይ ልጆች የሚጠሏቸውና የሚንቋቸው የለም። አይተናል። ኢትዮጵያ ውስጥ አይተናል። ተሰደን አይተናል። በውጭ ሀገር አይተናል። በጣም አድርገው ነው የትግራይን የኛን ዜጎች መናቅ የሚፈልጉት። ሲጀመር ኤርትራ ከኢትዮጵያ ጋር ራሱ የተጣላው ለምን የፕሪቶሪያው ስምምነት ተፈርሞ ትግራይ እፎይታ አገኘች የሚል ነው የጸቡ መነሻ። ምን አይነት የስብና ኪሳራ ቢኖርባቸው ነው ይሄንን የሚያስቡት? አያስብልም? እንደው አንዳንዴ አይውልህ አሁን እኔ ክንፈ በዚህ ልክ መምጣታቸው የነ ክንፈ እንትን አንደኛ ማምለጫ መስሏቸው ነው። ግን ማምለጫ ያሉት መስመር ራሱ የሞት መስመር ነው። አሁን ለህዋቶች የማምለጫ መስመር ነው። አሁን እንደውም ዋናው የሞት መስመር ያ ነው። መንግስት እኮ ይቅርታ አድርጎላቸዋል። አይውልህ አይጥ እንግዲህ ጉሪዋን ትደፍንባታል። ዘለህ የተገባለ ጉሪያቸው ደግሞ ምን መሰለው? ወንጀል ተጠያቂነትን መፍራት ነው። ተጠያቂነትን ፈርተህ ከድመት ጉሮሮ ትገባለህ። አሁን ሻዕቢያ ለነሱ
መቀበሪያቸው ነው። ይሄንን የኢትዮጵያ መንግስት አሁን አያስቡም። አሁን እነኚህ ሰዎች መንግስት አንዴ ይቅርታ አደረገላቸው፣ ሁለቴ ይቅርታ አደረገላቸው፣ ሶስቴ ይቅርታ አደረገላቸው። በእኔ አስተሳሰብ መንግስት ሁሌ ይቅርታ ያደርግላቸዋል። እነኚህ ሰዎች አድርጓል እኮ እስካሁንም በሆደ ሰፊነት እኮ እያየን ነው። ይኸውልህ ሁሌ ይቅርታ ያደርግላቸዋል ማለት አንዴ ያደረገላቸው የዛሬ 6 ዓመት፣ ሁለቴ ያደረገላቸው የዛሬ 4 ዓመት፣ ሶስቴ ያደረገላቸው፣ አራቴ ያደረገላቸው። መንግስት ለነኚህ ሰዎች ሁሌ ይቅርታ ያደርግላቸዋል። ይቅርታ የሚያደርግላቸው ትልቁ ምክንያት ምንድን ነው? ኢትዮጵያዊ ስለሆኑና እቺን ሀገር ባንስማማም አንድ ላይ ሆነን እናሻግራት ከሚል ፍላጎት አኳያ ነው። ኤርትራ አንድ ደቂቃ ይቅርታ ታደርግላቸው፣ ሰከንድ ይቅርታ ታደርግላቸው። ነገር ግን ወደዛ ነው ሰዎች የሚጠበት። የሻዕቢያ አሁን ቀረቤታ፣ የነ ኢሳያስ ቀረቤታ በነገራችን ላይ መሪዎቹም አይመስሉኝም። አሁን ግንኙነታቸው ጽማዶውን እኮ አንድ አወል የሚባል አክቲቪስት አለ የኤርትራ፣ እሱ ጋር ነው አሁን ግንኙነታቸው። እራሱ ሌጋል እንኳን አይደለም ግንኙነታቸው። የሚገርም ይሄ የሆነ የወንበዴ ግንኙነት ነው፣ የጓዳ ስምምነት ነው። ይሄ ደግሞ እንደዛ ነው ብለህ ነው እንደዛ ብቻ ነው ቆየኝ። ይሄ ሄዶ ህዋትን ነፃ ያወጣዋል። አሁን ስለ ህዋት ነው የማወራው። ስለ ትግራይ ህዝብ ግን ካወራል በመሰረቱ የትግራይን ህዝብ እኮ እንደማይወክሉ በፕሪቶሪያው ስምምነት ተረጋግጧል። አንድ በ2012 ያደረጋችሁትን የጨረቃ ምርጫ ሰርዙ ተብሎ እንሰርዛለን ብለው ቃል የገቡበት ነው። ሁለተኛው እንደገና ደግሞ አሁን ያለውን ጊዜያዊ አስተዳደር የፌዴራሉን መንግስት እንዲሁም የፕሪቶሪያን ስምምነትን ማዕከል ባደረገ ከፌዴራል መንግስቱ የሚሰጠውን አመራር እየተቀበለ ሊያስተዳድር ነው። እኒህ ፓርቲው ደግሞ በራሱ ህወሓት የሚባለው ፓርቲ ከህጋዊ ሰውነቱ በራሱ ቅድም ለምርጫ ለፖለቲካ ፓርቲዎች ያቀረብናቸውን የስነ ምግባር ኮዶችን ባለመፈጸሙ ህወሓት የምትባለው ድርጅት ተሰርዛለች። አሁን የህወሓት ቁመና የለም። ወደ ህጋዊ እንምጣ ካሉ በትዕቢት ሳይሆን በትዕግስት በአርቆ ሀሳቢነት በኢትዮጵያዊነት በህግ የበላይነት ነበረባቸው። ግን እኒህ መሪዎቹ አሁን ህወሓትን የሚያንቀሳቅሱ ሰዎች ሲጀመር ኢትዮጵያዊ መንፈስም የላቸውም። ለትግራይም ህዝብ አያስቡም። ለትግራይ ህዝብ ሰላም ቢያስቡ እኒህ የጃጁ ሽማግሌዎች እኮ ስልጣን በቃን ብለው እኮ ለወጣቱ መተው ነበረባቸው። ነገር ግን ወጣቱንም አሁንም እንደ ቅጠል እንዲረግፍላቸው ይፈልጋሉ። አሁንም 4 ኪሎ ስልጣን እንዳይመስል አስመራ 4 ኪሎን ይናፍቃሉ። አሁንም አዲስ አበባ ያሉ ህንፃዎቻቸውን ይናፍቃሉ። እዚህ መሀል ሀገር ትተውት የሄዱ ሀብትና ንብረት አላቸው፣ እሱን ይናፍቃሉ። ምክንያቱም መንግስትም አጣርቶ ወይ አልወረሰም ወይ ለመንግስት ገቢ አላደረገም። እኒህን ሰዎች ያጠገባቸው ቢኖር የፌዴራል መንግስቱ ነው። ለኔ እስካሁን ድረስም የጠገቡት አስፈላጊውን ቅጣት ስላላገኙ ነው፣ ልካቸውም ስላላወቁ ነው። ይሄ ነው ቴዲ። በጣም አመሰግናለሁ። እንግዲህ ካለን ሰዓት አኳያ ለዛሬ እዚህ ላይ ይበቃናል። በሰፊው ከዚህና ጊዜ አለን፣ ሮብ ሌላ ጊዜ እናወራለን። በጣም አመሰግናለሁ። የተከበራችሁ የፕራይም ሚዲያ አበይት ጉዳይ ተከታታዮች ከቴዎድሮስ አያሌው ጋር ለዛሬው የነበረን ቆይታ ይህን ይመስላል። ከተቀረው የፕራይም ሚዲያ ዝግጅት ጋር መልካም ምሽት።